እሺ ተማሪዎች በዛሬው ቪዲዮ ደግሞ የምናየው ዩኒት 1 ሂስትሪ ኤንድ ሂስቶሪዮግራፊ የሚለውን ርዕስ ነው። በመጀመሪያ ላይ የምናየው የሂስትሪ ዴፊኒሽን ነው የምናየው። the word history came from a Greek word that is historia. so historia ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ኢንኳይሪ ወይም ሪሰርች ማለት እንችላለን። ኦር ኖሌጅ አኳየርድ ባይ ኢንቨስቲጌሽን በምርምር በጥናት የሚገኝ እውቀት የሚል ቀጥተኛ የሆነ ትርጓሜ ያለው ማለት ነው። ሂስትሪ እንደ አንድ የትምህርት ዘርፍ በዋናነት የሚያጠናው የሰው ልጆች አመለካከት ምን ይመስል ነበር፣ ምን ነገሮችን ሰርተዋል፣ ምን ነገሮችን ተናግረዋል እያለ የሚያጠና አንድ የትምህርት ዘርፍ ነው ማለት ነው። ሂስትሪ የሚያጠናው ሁለት ነገሮችን ነው። አንደኛው ፕሪ ሂስትሪ ወይም ደግሞ የሰው ልጅ ጽሁፍን ከመጀመሩ በፊት ያለውን ታሪክና ጽሁፍን ከጀመረ በኋላ ያለውን ታሪክ የሚያጠና የትምህርት ዘርፍ ነው ማለት ነው። ሂስትሪ በዋናነት ፎከስ የሚያደርገው የጥንት ሰዎች ማህበራዊ፣ ኢኮኖሚያዊ፣ ቴክኖሎጂካል እና ፖለቲካል ዴቨሎፕመንታቸው ምን ይመስላል የሚለውን የሚያጠና ይሆናል ማለት ነው። በተጨማሪ በሂስትሪ ላይ ቢግ ኩዌስችንስ ኦር ኪ ኩዌስችንስ የምንላቸው አሉ። አንደኛው ሂስትሪ ዋት ሃፕንድ ምንድነው የተፈጠረው ወይም ምን ተፈጥሮ ነበረ፣ መቼ ነው የተፈጠረው፣ እንዴት ነው የተፈጠረው፣ ለምንድን ነው የተፈጠረው እና ውጤቱ ምንድን ነበር የሚለውን የሚያጠና የትምህርት ዘርፍ ነው ማለት ነው። በተጨማሪ በሶስት ኮንሰፕቶች ላይ ያጠነጠናል ሂስትሪ። አንደኛው ቼንጅ ነው። እንዴት ቼንጅ ሊፈጠር ቻለ? ለምሳሌ እንዴት አለማችን ከፊውዳሊዝም እንዴት ወደ ካፒታሊዝም ልትመጣ ቻለች? ስለዚህ ስለ ቼንጅ ያጠናል። ኮንቲኒቲ ደግሞ ለምሳሌ በኢትዮጵያ ኬዝ ብናይ ኢትዮጵያ ለረጅም ጊዜ አግሪካልቸር ነበር፣ አሁንም አግሪካልቸር ነው። እንዲሁም ደግሞ ኢትዮጵያ ውስጥ የኮፊ ሴሬሞኒ ጥንትም ነበር አሁንም ነበርና ሃው ዚስ ኮንቲኒቲ ኦከርድ የሚለውን ያጠናል ማለት ነው። ሌላው ደግሞ ኮዝ ኤንድ ኢፌክት ሪሌሽንሺፕን ያጠናል። ለምሳሌ ኢንዱስትሪያል ሪቮሉሽን ኮዙ ምንድን ነው፣ ያስከተለውስ ውጤቱ ምንድን ነው እያለ የሚያጠና የማህበራዊ ሳይንስ የትምህርት ዘርፍ ነው ማለት ነው። ሂስትሪ ማጥናት ለምን ይጠቅመናል ነው። ሶስት ጥቅሞች በዋናነት አሉት። አንደኛው የበፊት አያቶቻችን አባቶቻችን የሰሩትን በጎ ነገር ለማየት ወይም ከዛ ለመማር ሲሆን፣ ሁለተኛ ደግሞ የሰሩትን ስህተት መልሰን ላለመድገም ነው ማለት ነው። ሁለተኛ ሂስትሪ የምናጠናበት ዋነኛ ምክንያት እኛ ማንን፣ ከየት ነው የመጣነው፣ ሀገራችን ምን አይነት ታሪክ አላት የሚለውን ለማወቅ የአይደንቲቲ ጥያቄ ነው ማለት ነው፣ ይመልስልናል። ሶስተኛ ሂስትሪ ክሪቲካል ቲንኪንጋችንን ያዳብርልናል። ይሄ የሚሆነው ለምንድን ነው? ሂስትሪ ያው ስናጠና የተለያዩ መዛግብት እናገላብጣለን፣ አንዱን ከአንዱ እናወዳድራለን። ስለዚህ ደግሞ ይበልጥ አእምሯችንን የሚያሰፋ የትምህርት ዘርፍ ነው ማለት ነው። ሂስትሪ በሁለት ነገሮች አቢዩዝ ሊደረግ ይችላል። አንደኛው በሰብጀክቲቪቲ ነው። ሰብጀክቲቪቲ ማለት ነው አንድን ታሪካዊ ክንውን በራስ አመለካከት ወይም በራስ ፍላጎት ብቻ መመልከት፣ ይሄ ሰብጀክቲቪቲ ወይም ደግሞ እኛ በምንፈልገው አይነት ኢንተርፕሬቴሽን መስጠት፣ ፋክቱን ሳይሆን ከፋክቱ ውጪ የኛን አመለካከት ወይም አስተሳሰብ በታሪክ ውስጥ መጨመር፣ ያ ሰብጀክቲቪቲ እንለዋለን። ሁለተኛው ፕሬዘንቲዝም የምንለው ምንድነው? ጥንት የተደረጉ ተግባራትን አሁን ባሉ ስታንዳርዶች ወይም መለኪያዎች ማየት፣ መመዘን እና መተቸት፣ ይሄ ፕሬዘንቲዝም ይባላል። እነዚህ ሁለቱ ሂስትሪ አቢዩዝ እንዲደረግ የሚያደርጉ ነገሮች ናቸው ማለት ነው። ሂስትሪን ከናቹራል ሳይንስ ጋር እስቲ እናወዳድረው። ከሰብጀክት አንፃር ሂስትሪ የሚያጠናው ስለ ሰው ልጅ ሲሆን ናቹራል ሳይንስ የሚያጠናው ስለ ፊዚካል ወርልድ ነው ማለት ነው። ሜቶዶሎጂን ስናይ
ሂስትሪ የሰው ልጅን ታሪክ ለማጥናት የተለያዩ መዛግብትን፣ ቅሪተ አካሎችን እንደ ሶርስ ይጠቀማል። ወይራስ ናቹራል ሳይንስ ደግሞ ኤክስፐሪመንቶችን በማከናወን ጥናቱን ያጠናል ማለት ነው። ሪፖርቲንግን ስናይ ናቹራል ሳይንስ ኦብጀክቲቭ የሆነ ወይም ደግሞ ኒውትራል የሆነ ሪፖርት ይኖረዋል። ለምሳሌ አንድ ኬሚስትሪ ባለሙያ አንድ ኤሌመንት ኦፍ ሃይድሮጅንን ከሁለት ኤሌመንት ኦፍ ኦክሲጅን ጋር ቢቀላቀል የሚያገኘው ውጤት ይታወቃል። ያው ውሃ ነው ማለት ነው። ስለዚህ በዚህ ሪፖርቲንግ ላይ ምንም ባለሙያ ምንም የሚያክልበት ነገር የለም፣ ወይም የራሱን ሀሳብ መጨመር አይችልም እዚህ ላይ። ወይራስ ሂስትሪ ላይ ግን አንድ ሂስቶሪያን ወይም አንድ የታሪክ ጸሐፊ አንድን ታሪክ ሲጽፍ የራሱን አመለካከት፣ የመጣበትን ሁኔታ፣ የራሱን እምነት ሊያክልበት ይችላል። ስለዚህ ቫልዩ ፍሪ መሆን አይችልም ማለት ነው። ሳም ኤክስቴንት ሂስቶሪያኑ የራሱን ሀሳብ መጨመሩ አይቀርም ማለት ነው። የሚያመሳስላቸው ነገር ሁለቱም ሳይንቲፊክ ሜተድ መጠቀም መቻላቸው ነው ማለት ነው። ሌላው ሂስቶሪዮግራፊ ምን ማለት ነው? ሂስቶሪዮግራፊ ኢዝ ዘ ስተዲ ኦፍ ሃው ሂስትሪ ኢዝ ሪትን ኢንተርፕሬትድ ኤንድ ሪካርድድ ባይ ሂስቶሪያንስ። ያ ማለት ሂስትሪ እንዴት ነው የተጻፈው፣ በምን አይነት መልኩ ነው ሪካርድ የተደረገውን ብሎ የሚያጠና የትምህርት ዘርፍ ነው ሂስቶሪዮግራፊ። በዚህ ላይ በጣም የሚታወቁ ኪ ፊገርስ የምንላቸው ሂስትሪን በመጻፍ አንደኛ ሄሮዶተስ ነው። ሄሮዶተስ የግሪካዊ ነው። የፋዘር ኦፍ ሂስትሪ በመባል ይታወቃል። የግሪክና የፐርሺያን ጦርነት በታሪክ መዛግብት ውስጥ መዝግቦ ያስቀመጠ የታሪክ ባለሙያ ነው። ሁለተኛ ቲዩሴዴስ ይባላል። ይህም ግሪካዊ ነው። ይህም የአቴንስና የስፓርታን ጦርነት በታሪክ መዛግብት ውስጥ በመጻፍ ሁለተኛው ሰው ነው ማለት ነው። ሶስተኛ ሊዮፖልድ ቫን ሬክ፣ ይሄ ከ1795 ከ1886 የኖረ የታሪክ ጸሐፊ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ይባላል። ሊዮፖልድ ቫን ሬክ የሚታወቀው በዋናነት ሂስትሪ መጻፍ ያለበት ፋክቱ ነው። የራሳችንን ፍላጎት ኢንተረስት ማንጸባረቅ የለብንም። ፋክቱን የተለያዩ ፕራይመሪ ሶርስን በመጠቀም መጻፍ አለበት በሚል የሞደርን ሂስትሪ እንደ ሰብጀክት ማተር እንዲመሰረት ከፍተኛውን አስተዋጽኦ ያደረገ የታሪክ ጸሐፊ ነው ማለት ነው። ወደ ኢትዮጵያ ሂስቶሪዮግራፊ ስንነሳ ኢትዮጵያ ውስጥ ታሪክ መጻፍ መቼ ነው የተጀመረው? በኢንዲጂነስ ትራዲሽን ስናየው 14ኛው መቶ ክፍለ ዘመን ሮያል ክሮኒክለርስ ወይም ሃጂኦግራፈርስ የተለያዩ ገድላትን የሚጽፉ በእነሱ ነው እንደተጀመረው። ከዛ በኋላ በኢሮፒያን ጸሐፊዎች መጡ። ላይክ እንደ ጆብ ሉዶልፍ ከ1624 እስከ 1704 ኢትዮጵያን ስተዲስ ኢን ዩሮፕ ያቋቋመ ነው ማለት ነው። ወደ ኖርዝ ሳውዝ ኢምባላንስ ስናይ ያው በኢትዮጵያ ታሪክ ውስጥ እንደሚታወቀው አብዛኛው ታሪክ ያጠነጠነው የኖርዘርን ፓርት ኦፍ ኢትዮጵያ ነው። ለዚህም ዋነኛው ምክንያት ምንድን ነው? አብዛኛዎቹ ጽሁፎች ለምሳሌ ግዕዝ፣ የተለያዩ አርኪኦሎጂካል ፋይንዲንግስ፣ ፎሬን አካውንትስ እነዚህ በሙሉ አብዛኛው የሚያወሩት ስለ ኖርዘርን ፓርት ኦፍ ኢትዮጵያ መሆኑ የኢትዮጵያን ታሪክ ኖርዘር ሴንትሪክ ወይም ደግሞ ለኖርዘርን ያጋደለ እንዲሆን አድርጎታል ማለት ነው። እስከ 1963 ድረስ ስለ ደቡብ ኢትዮጵያ ክፍል የተጻፉ ሪካርዶችን ማግኘት አልተቻለም፣ ወይም ኔግሌክት ተደርጓል ወይም ችላ ተብሎ ነበር። ነገር ግን ከ1963 በኋላ ግን ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ተቋቁሞ ይህንን አካባቢ ያሉ የተለያዩ ታሪኮችን ማጥናት ተችሏል ማለት ነው። ሌላው እንደሚታወቀው አንድን ታሪክ ለመጻፍ ሶርስ ያስፈልገናል። ሶርሶችን በሁለት እንከፍላለን፣ ፕራይመሪ ሶርስ እና ሰከንደሪ ሶርስ ብለን እንጠራቸዋለን። ፕራይመሪ ሶርስ የምንለው ከጉዳዩ ጋር ቀጥተኛ ግንኙነት ያለው ለምሳሌ እንደ ኮይን፣ ዳያሪስ፣ ክሮኒክልስ፣ አይ ዊትነስ
አካውንትስ እነዚህ ከጉዳዩ ወይም ከታሪኩ ጋር ቀጥታ ግንኙነት ያላቸው በመሆናቸው ፕራይመሪ ሶርስስ እንላቸዋለን። ሁለተኛ ደግሞ ሰከንደሪ ሶርስ ደግሞ ከታሪኩ ጋር ቀጥተኛ የሆነ ግንኙነት የላቸውም። ለምሳሌ ሂስትሪ ቡክስ፣ አርቲክልስ እነዚህ በሙሉ ምንድናቸው? ሰከንዳሪ ሶርስ ናቸው፣ ከጉዳዩ ጋር ቀጥተኛ ግንኙነት የሌላቸው ማለት ነው። ሌላው ሶርስ ክሪቲሲዝም ማለት ነው። ማንኛውንም ታሪክ ስንጽፍ ሶርሱን ክሪቲሳይዝ ማድረግ ክሪቲካሊ ማየት አለብን። ክሪቲካሊ ማየት ያለብን ለምንድነው የሚጠቅመን? ኳሊቲ የሆነ ጽሁፍ ለመጻፍ ወይም ደግሞ እውነተኛ የሆነ ታሪክ ለመጻፍ ሶርስ ክሪቲሲዝም በጣም አስፈላጊ ነው ማለት ነው። ሌላኛው ሀሳብ ደግሞ ፔሪዮዳይዜሽን ነው። በሂስትሪ ላይ ያው ፔሪዮዳይዜሽን በጣም ወሳኝ ነገር ነው። ምክንያቱም የሰው ልጅ በአለማችን ላይ ለረጅም ጊዜ ነው የኖረው። ስለዚህ ያንን ታሪክ እንደዚሁ ወጥ በሆነ መልኩ ማጥናት አስቸጋሪ ነው። ስለዚህ ምንድነው በፔሪየድ ነው በጊዜ ተከፋፍሏል ማለት ነው። ግሎባሊ ስናየው ፕሪ ሂስትሪ እና ሂስትሪ ብለን በሁለት እንከፍለዋለን። ፕሪ ሂስትሪ ብለን የምንለው ከ4000 ቢሲ በፊት ያለውን የሰው ልጅ ጽሁፍ ከመጀመሩ በፊት ያለውን ታሪክ ፕሪ ሂስትሪ እንለዋለን። ጽሁፍ ከጀመረ በኋላ ደግሞ ያለውን ታሪክ ሂስትሪ ብለን በሁለት እንከፍለዋለን ማለት ነው። ወደ ኢሮፒያን ሂስትሪ ደግሞ ስናይ በሶስት ይከፈላል። ኤንሸንት፣ ሜዲቫል እና ሞደርን ተብሎ በሶስት ይከፈላል። የአፍሪካን ሂስትሪ ደግሞ በሶስት እንከፍለዋለን። እሱንም ፕሪ ኮሎኒያል፣ ኮሎኒያል እና ፖስት ኮሎኒያል በመባል በሶስት ይከፈላል ማለት ነው። ወደ ኢትዮጵያ ስንመጣ ኤንሸንት፣ ሜዲቫል እና ሞደርን ብለን በሶስት እንከፍለዋለን ማለት ነው። እስቲ ከናሽናል ኤግዛም የወጡ አንዳንድ ሂስትሪ እንደ ሰብጀክት ማተር የተጠየቁ ጥያቄዎች እናያለን። which of the following is considered a primary source in historical study ነው። የመጀመሪያው ጥያቄ A history textbook written in 2020, B a documentary film about World War II, C a letter written by a soldier during the war, D a modern historian article about the history of ግሪስ። እስቲ ይህን ጥያቄ ሞክሩት። መልሱ ሌተር ሪትን ባይ ሶልጀር ዱሪንግ ዘ ዎር። ይሄ ምንድን ነው? ቀጥታ ከጉዳዩ ጋር ግንኙነት ያለው በመሆኑ ፕራይመሪ ሶርስ እንለዋለን ማለት ነው። ወደ ሁለተኛው ጥያቄ እናልፋለን። which of the following best defines historiography? A the study of past human events, B the events and interpretation of history, C the collection of archaeological artifacts, D the preservation of historical monuments። ይችንም እንደ ቅድሙ እንሞክራት። መልሱ የሚሆነው the writing and interpretation of history ቢ ይሆናል ማለት ነው። የዛሬው ትምህርታችን ይህን ይመስላል። ይህን ቻናል ሰብስክራይብ፣ ላይክ እንዲሁም ለሌሎች ሼር በማድረግ እንዲዳረስ አድርጉ። ቴንክ ዩ ሶ ማች።